በዛሬው ፕሮግራማችን ኤርትራ በትግራይ ጉዳይ ውስጥ እጅ የለበትም ስለማለቷ፣ የፋይዳ መታወቂያ መረጃዎች ደህንነት ምን ያህል አስተማማኝ ነው፣ ለአንተ ጥቅም ሆነ ለአንተ ጉዳት ለምንም ነገር ለሶስተኛው ግን ያላንተ ፍቃድ አይተላለፍም፣ አማርኛን ከምታስተምር የውጭ ዜጋ ጋር የተደረገ ቆይታ፣ ቁርጭምጭሚት የሚያስቅ አይደለም። ትንሽ ነገር እንደዚህ ቁርጭምጭሚት ለምን በጣም ረጅም ነው። እንዲሁም አጫጭር ዘገባዎች አሉን። ለቀጣዮቹ 20 ደቂቃዎች አብራችሁን ቆዩ። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፉ ማህበረሰብ ጥያቄ አቅርበዋል። ኦስማን ይህንን የተናገሩት ትናንት ማክሰኞ መጋቢት 9 ቀን 2017 ዓ.ም መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰቡ አባላት በሰጡት ማብራሪያ እንደሆነ የአገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስትር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት፣ አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆነው የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሳቸው አይዘነጋም። የኤርትራ ውጭ ጉዳይ ሚኒስትር በሰጡት ማብራሪያ 3 ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያው ሁለቱ ጉዳዮች በኤርትራ ላይ ያሉ የቀረቡ ሐሰተኛ ክሶችን የሚመለከቱ እንደሆነ በማስታወቂያ ሚኒስትሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚባለውና ግምታዊ ስላሉት ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር አባዜ ሲሉ የገለጹት እንዲሁም ይህንን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ አቶ ጌዲዮንና አቶ ጌታቸው ረዳ ባለፈው ሳምንት አርብ መጋቢት 5 ቀን 2017 ዓ.ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። በወቅቱ ገለጻ የሰጡት አቶ ጌታቸው በበኩላቸው በሌላኛው ክንፍ የሚገኙ የተወሰኑ የህወሓትና ወታደራዊ አመራሮች ከፌዴራል መንግስት ጋር በሚደረግ ንግግር የመደራደር አቅማቸውን ለማሳደግ በሚል የኤርትራ አመራሮችን ማግኘታቸውን ተናግረው ነበር። ይህንን ክስ ህወሓት የማይቀበለው ሲሆን በቅርቡም የክልሉ ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናል ጄኔራል ታደሰ ወረደ የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው መባሉ ስህተት ነው ብለዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን በሰጡት ማብራሪያ ግን የኤርትራ መንግስት በህወሓትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጭ የሚቀርቡ ክሶችና ወንጀላዎችን ሙሉ በሙሉ ውድቅ እንደምታደርግ አስረድተዋል ተብሏል። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም ፍላጎት እንደሌላት እንደገለጹ ተጠቅሷል። በጥቅምት 2015 ዓ.ም ከጦርነቱ ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱን የውጭ ጉዳይ ሚኒስትሩ ለዲፕሎማቶች ማስረዳታቸው ተገልጿል። ፋይዳ የተሰኘውን ብሔራዊ መታወቂያ እስካሁን 13 ሚሊዮን ዜጎች መያዛቸው ተገለጸ። ለመሆኑ ብሔራዊ መታወቂያው ለምን አስፈለገ? ከግላዊ መረጃ ደህንነት ጋር በተገናኘ ለምን ጥያቄ ይነሳበታል? የፋይዳ ብሔራዊ መታወቂያ ዋና አስተባባሪውን አቶ ዮዳሄ አርአያ ስላሴን አነጋግረናል። ብሔራዊ መታወቂያ ሲባል እንደ 20ኛው ክፍለ ዘመን ካርድ አይደለም። እንዲያው ክፍለ ዘመን ማለት ዲጂታል አይደንቲቲ ነው። ከሰውየው ጋር አብሮት የሚዞር ማንነት ነው። ፌስ አይዲ በስልክ እናውቀዋለን። ፌስ አይዲ ሲባል የአይደንቲቲ በማንኛውም ሰዓት ማነህ ስባል የሆነ ሲስተም ውስጥ ሎጊን ለማድረግ ለመግባት ስሞክር ማነህ ሲለኝ ሲስተሙ የሆነ አገልግሎት ሰጪ ማነህ ሲለኝ ማንነቴን ማስተዋወቅበት ነው። ይህን ማድረግ በመቻሌ እንደ አንድ ዜጋ ብዙ የተሻለ አገልግሎት አገኛለሁ። እንደ አገልግሎት ሰጪ ደግሞ
አገልግሎት ሰጪ ስል እንግዲህ መንግስት ብቻ አይደለም አገልግሎት የሚሰጠው። ባንክ አገልግሎት ሰጪ ነው። ማይክሮ ፋይናንስ አገልግሎት ሰጪ ነው። ኢኮሜርስ ኦንላይን ግብይት የሚሰሩ አገልግሎት ሰጪ ነው። ሁሉም ከስተመራቸውን ማወቅ ይፈልጋሉ። ካላወቁት ማመን የሚጀምረው በማወቅ ስለሆነ ስለዚህ ዲጂታል አይዲ በ21ኛው ክፍለ ዘመን ወደ ደንበኛህን እወቅ ተሸጋግሯል ማለት ነው። ካርድ ብቻ መሆኑ ቀርቶ ኬዋይሲ ሆኗል። ኖየር ከስተመር ማለት ነው። እሱን እሳቤ ውስጥ በማስገባት እየተዘረጋ ነው በኢትዮጵያ ውስጥ። ከሌሎቹ የመታወቂያ አይነቶች ምንድን ነው የሚለየው? መታወቂያው በውስጡ ምን አይነት መረጃዎችን ያካትታል? የሚያካትታቸው መረጃዎች መሰረታዊ የግል መረጃ የሚባሉት ስም፣ ጾታ፣ የትውልድ ቀን እና የመኖሪያ አድራሻ ከረንት አድሬስ፣ እነዚህን 4 መሰረታዊ መረጃዎች። ከዛ ውጭ ለኮሚኒኬሽን እና ለአውተንቲኬሽን የሚያገለግሉ ኢሜይል፣ ስልክ ቁጥር የመሳሰሉትን ይይዛል። ከዛ ባዮሜትሪክስ ይይዛል። 2 የአይን አሻራ፣ 5 በሁለቱም እጅ፣ 10 የጣት አሻራ እና የፊት አሻራ። 3ቱም እንግዲህ አሻራዎች ናቸው። እነዚህን 3 ባዮሜትሪክሶች ይይዛል። ከዛ እነሱን ጨምቆ ወደ 12 ዲጂት ልዩ ቁጥር እና ወደ 16 ዲጂት ደግሞ ተለዋጭ የምንለው ቁጥር ቀይሮ እሱን ለዜጎች ማድረስ ነው። እሱ ተመዝግበህ ያ ቁጥርህ ደረሰ ማለት አውቶማቲካሊ ዲጂታል መታወቂያ አለ ማለት ነው። እሱን ደግሞ ቀስ እያልን ከብዙ አገልግሎቶች ጋር ያያያዝን ለዜጎች ኮንቪኒየንስ እንፈጥራለን። ከዚህ በፊት ይሄንን ካልያዝክ ይሄንን ካላመጣህ ለምሳሌ አንድ አገልግሎት ለማግኘት 4 ሰነድ ቢያስፈልግህ 4ቱንም ሰነድ እንደ ደንበኛ ከኪስ እያወጣህ ነው የምትሰጣቸው። አሁን ግን እሱ ይቀራል። የመሬት ካርታ አምጣ አይባልም። ወይ ፋይዳ ቁጥሬን ከሰጠው ወይ ቲን ነምበሬን ከሰጠው ፋይዳ ቁጥሬን ታውቀዋለህ፣ ወይ ስልኬን ቁጥሬን ከሰጠው ሌላ ነገሮችን ማግኘት ይቻላልና ደንበኞች በኪሳቸው በቦርሳቸው 10-15 ሰነድ እንዲይዙ ካላረጋገጣችሁ ማን የሰጣችሁ እውነተኛ ነው ወይ ይሄ እሱን ማስቀረት ነው። ከሌሎች በምን ይለያል? በብሔራዊ ደረጃ ወጥነት ያለው አይዲ በመሆኑ ለምሳሌ ቀበሌ መታወቂያ በክልል ደረጃ ነው የሚሰጠው፣ በብሔራዊ ደረጃ ወጥነት የለውም። 2 ደግሞ ከሌሎች የሚለየው ካርድ አይደለም፣ ሌሎችን የሚያስተሳስር እንደ ክር ብለህ ልታስበው ትችላለህ። እንደ ትሬድ ነው ማለት ነው። የፋይዳ መታወቂያ ወደ ስራ ሙሉ በሙሉ ሲገባ የቀበሌ መታወቂያ ይቀራል ማለት ነው። ምናልባት የማይቀር ከሆነስ ለምንድን ነው የማይተካው ይሄ መታወቂያ? ክልሎች የነዋሪዎቻቸውን የመለየት መብትም አላቸው፣ ኃላፊነትም አለባቸው። አድራሻቸውን ማረጋገጥ ባሉበት የቤት ቁጥር ውስጥ ነው ወይ የሚኖሩት የሚለው ይሄ በተለምዶ ቀበሌ መታወቂያ የምንለው ወይም በነዋሪዎች አገልግሎት የሚመለስ ነው። የብዙ ፌዴራል አገሮች ካየህ አሁን አሜሪካም ምሳሌ መሆን ይችላል። ለምሳሌ የኔቫዳ ነዋሪ የኔቫዳ ሬዚደንስ አይዲ ያለው ወይም የኔቫዳ ድራይቨርስ ላይሰንስ አለው። ይሄ ማለት ግን ሶሻል ሴኪሪቲ ቁጥር የለውም ማለት አይደለም። ሶሻል ሴኪሪቲ ቁጥሩ በፌዴራል ሌቭል የሚያገለግል ሲሆን በየክልሉ ወይም በየስቴቱ ደግሞ የሬዚደንስ ቤዝድ ወይም አድሬስ ቤዝድ የሆነ አይዲ ይሰጣል። ፈንክሽኑም የተለያየ ስለሆነ ቀበሌ መታወቂያን መተካት አለመተካት ለዚህም ነው አጀንዳ መሆን የሌለበት። ምክንያቱም ዛሬ አንድ አገልግሎት ልታገኝ ስትል አዲስ አበባ ውስጥ ለምሳሌ ውልና ማስረጃ ጋር ስትሄድ ፋይዳ ይዘሃል ወይ ትባላለህ። ለአንዳንድ አገልግሎቶች ደግሞ ግዴታ ነዋሪነት የከተማ ነዋሪነት ከተፈለገ ከፋይዳ በተጨማሪ የቀበሌ መታወቂያ ትጠይቃለህ። ወደፊት ሲስተሞች አሁን ኢንተግሬት እየተደረጉ ነው። በዚህ ጊዜ ይህንን መጀመሪያ ቀጥሎ ይሄን ይቀራል። ሲስተሞች ስለሚናበቡ አንዱን ከያዝኩኝ የቀበሌ ከያዝኩ በቀበሌ ይስተናገዳለሁ፣ ፋይዳ ቁጥሬን ከያዝኩ በፋይዳ ቁጥሬ ይስተናገዳለሁ። ይሄ አንዱ ሌላውን መተካት የሚለው አጀንዳ መሆኑም ይቀራል። አሁን ለምንድን ነው ተደጋጋሚ ዜጎችም ይህን ጥያቄ የሚያነሱት? ሁለቱንም ስለሚጠየቁ ምንድን ነው ይሄ 2 ነገር የምትጠይቁን የሚለው ነው። የሲስተሞች መናበብ ይመልሰዋል ማለት ነው። ይሄን እንደ ስጋትም እንደ አስተያየት የሚነሳው ነገር ምንድን ነው? ለመታወቂያው ሲባል ባዮሜትሪክስ ይወሰዳል። አንዳንዶች ከዚህ ጋር የተያዘ ስጋት አላቸው። መንግስት ውስጥ በቀላሉ እይታ ውስጥ እንገባለን፣ ለደህንነታችን ማስጊ ነው የሚል ነገር አለና ምናልባት ይሄን ስጋት እንዴት ነው የሚመለከተው የእርስዎ መስሪያ ቤት? በህዝብ ተወካዮች ምክር ቤት የጸደቀ የግል ዳታ ጥበቃ አዋጅ አለ። የግል መረጃ ልክ ባንክ ውስጥ ብርህን ብታስቀምጥ ብርነቱ ሌላ ቦታ ሆነ እንጂ ብሩ ያንተ ነው። ዳታም እንደዛ ነው። ሌላ ቦታ ብታስቀምጥ ዳታህን የዳታ ሰብጀክት የሚባለው የዳታ ባለቤት ዜጋው ነው ብሎ አዋጁ በጣም በግልጽ በሆነ ሁኔታ ይደነግጋል። ይህም ማለት ነው አሻራ ብሔራዊ መታወቂያ ዳታቤዝ ውስጥ ስለገባ ባለቤትነቱን አጣህ ወይም ከዛ በኋላ ከእጅ ወጣ፣ በቃ እንደ ልቡ የመስሪያ ቤት የዳታቤዝ ባለቤት የሚቆጣጠረው እንደ ልቡ ያንን መረጃ ያደርገዋል ማለት አይደለም። በአሁኑ ሰዓት ፖሊስ ደብዳቤ ቢጽፍልን አጣቅሰን እንልካለን። የግል መረጃ ጥበቃ የሚፈቅደው የፍርድ ቤት ትዕዛዝ ብቻ ከመጣ ነው ለሶስተኛ ወገን እናንተንም ጨምሮ ሊሆን አስረድተን እነሱም ይሄን ስለሚያውቁ ልክ እንደ ማንኛውም ቤትህን ለመፈተሽ ሁሉ የፍርድ ቤት እንትን እንደሚያስፈልገው ሁሉ ሬስፔክትድ ይሆናል ማለት ነው። ለግል ድርጅት፣ ለመንግስት፣ ለአንተ ጥቅም ሆነ ለአንተ ጉዳት ለምንም ነገር ለሶስተኛ ወገን ያላንተ ፈቃድ አይተላለፍም። ያላንተ ፈቃድ ማለት ነው ኮንሴንትህን ፈቃድህን በትክክል መስጠት አለብህ። ኮንሴንትህን ስትሰጥ ነው ብዙ ሰርቪሶች አንሎክድ የሚሆኑት።
አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ተመድ እስራኤል እየፈጸመች ባለችው ጥቃት አንድ ሰራተኛው እንደተገደለበት ገለጸ። በተያያዘ ኔታንያሁ ከ400 በላይ ፍልስጤማውያን የተገደሉበትን የጋዛ ጥቃት ገና የመጀመሪያ ነው ሲሉ ተደምጠዋል። ትራምፕና ዜሌንስኪ ለአንድ ሰዓት የቆየ የስልክ ንግግር አደረጉ። ትራምፕ ንግግሩ በጣም ጥሩ ነበር ብለዋል። በመጨረሻም በብሪታንያ 4.8 ሚሊዮን ፓውንድ የሚያወጣ የወርቅ መጸዳጃ የሰረቁ ወንበዴዎች ጥፋተኛ ተባሉ። ይህ ክስተት ያጋጠመው በአውሮፓውያኑ 2019 ቤልንግሃም ፓላስ በተባለ ቤተ መንግስት ነው። ዜናዎቹ እነዚህ ነበሩ። ወደ ቀጣዩ ዘገባ እናልፋለን። ዶክተር ኤቫ ቮልክሶሬ ፖላንዳዊ ናት። አማርኛን ከ40 ዓመታት በፊት ነው የተማረችው። ላለፉት 23 ዓመታት አማርኛን በዋርሶ ዩኒቨርሲቲ ስታስተምር ኖራለች። የዛሬ እንግዳችን ነች። አጋጣሚ እንደዚህ ነበር። እኔ ወደ ዋርሶ ዩኒቨርሲቲ ምስራቃዊ ፋኩልቲ የአማርኛ ቋንቋ የኢትዮጵያ ጥናት ክፍል ነበረ። ስለዚህ ከ30 ምናምን ዓመት በፊት ነው የጀመርኩት አማርኛ ለመማር። በትምህርት ደረጃ 5 ዓመት ተማርኩኝ። ከዛ በኋላ ደግሞ ወደ ኢትዮጵያ ለመሄድ እድል አገኘው እና አዲስ አበባ ዩኒቨርሲቲ የውጭ አገር ዜጎች አማርኛ የማስተማር ክፍል ነው የገባው እና እዛ እኔ ተማርኩኝ። ያስተምሩ ነበር ከ30 ምናምን ዓመት በፊት እና ከዛ በኋላ አማርኛ በጣም ስለወደድኩ ማስተማር። የት? አዲስ አበባ ዩኒቨርሲቲ? አይደለም ዋርሶ ዩኒቨርሲቲ። ዋርሶ። እሺ፣ የተማርሽውም ዋርሶ ዩኒቨርሲቲ ነው እንዴ አማርኛን? ዋርሶ ዩኒቨርሲቲ እና 1 ዓመት አዲስ አበባ ዩኒቨርሲቲ እንደ ስኮላርሺፕ አገኘው። እሺ፣ ዋርሶ ዩኒቨርሲቲ አማርኛ ያስተምራል? አዎ ዋርሶ ዩኒቨርሲቲ አማርኛ የኢትዮጵያ ጥናት የተጀመረ ከ75 ዓመታት በፊት ነበር። የመሰረቱት ፕሮፌሰር ስትሬስን ነበር። የአማርኛና የግዕዝ መምህር፣ በጣም ትልቅ መምህር ነበሩ። እሳቸውን ደርሰሽባቸዋል? አስተምረውሻል? አይ በኋላ ነው እኔ የተመርኩት እሳቸው ከሞቱ በኋላ። ለአንድ ፈረንጅ መጀመሪያ አማርኛ ሊማርከው የሚችልበት አንድ ምክንያት መኖር አለበት። አንቺ በዛ ዘመን አማርኛን ለማጥናት ምንድን ነው ያነሳሳሽ? ስለ ሩቅ አገር፣ ስለ ሌላ የሆነ ባህል፣ ቋንቋ ለመማር ፍላጎት ያላቸው ሰዎች አሉ። እኔም እንደዚህ ነበርኩ። እንደ ሄግ መማር፣ ሌላ ሂሳብ ምናምን አልፈለኩም። ወደ ሩቅ አገር መሄድ፣ የማያውቅ ባህል ለመማር ቋንቋ፣ እንደዚህ ነው የፈለኩት። ይገባሃል? ገባኝ። ግን ለምሳሌ ለምን ስዋሂሊ አልተማርሽም? ለምን አማርኛን መረጥሽ? ትዝ ይልሻል ምክንያቱ? አማርኛ ቆንጆ ጽሁፍ አለ። እኔ ትንሽ እንደ አርት ወዳጅ ስለሆንኩኝ አማርኛ ፊደል ወዳሉ፣ ድምጾች ወዳሉ፣ በተለይም ወደ ኢትዮጵያ ለ1 ዓመት በሄድኩበት ጊዜ በጣም መውደድ ጀመርኩኝ። አገር፣ ሰዎች፣ ህዝብ፣ ምግብ፣ ሁሉም ነገር በጣም ቆንጆ ነው። ደስ ይላል። መማር አለብኝ ያልሽባት ቅጽበት የተፈጠረችው በምን ምክንያት ነው የምታስታውሽ ከሆነ? አጋጣሚ። የሚገርም ነው። አጋጣሚ ያለ ምክንያት ነው የጀመርኩ። ስለ ኢትዮጵያ በፖላንድ ብዙ አንማርም። በሴኮንዳሪ ስኩል በሁለተኛ ደረጃ ትምህርት ቤት ስለ ኢትዮጵያ ትምህርት የለም፣ ምንም አይሰጥም። እኔ በተማርኩበት ጊዜ ምንም ስለ ኢትዮጵያ እውቀት አልነበረም በትምህርት ቤት። አንድ ቋንቋን ስንሰማ ዜማው አለ፣ ቅላጼው አለ። ለምሳሌ ፈረንሳይኛ ሰዎች ሲሰሙ የፍቅር ቋንቋ ነው ይላሉ። ድሮ አማርኛን ስትሰሚው ምን አይነት ድምጽ ነው ያለው? ለማይናገረው ሰው ምንድን ነው የሚመስለው? አሁን ለምሳሌ ሩስኪ ያስፈራል ይላሉ። ሩስኪ ያስፈራል ይላሉ። አይ ይባላል። እንደዚህ ያስፈራል ስልሽ ድምጽ አወጣጡ ኮስተር ያለ ነው ይላሉ። ጀርመንኛ ኮስተር ነው፣ ግን ራሻ ብሌን ለምሳሌ እንደ ለስላሳ ነው። ለስላሳ ነው። እሺ። አማርኛ በጣም ለስላሳ፣ በጣም ቆንጆ ድምጽ አለው።
በእውነት አዎ እንደ ፏፏቴ ትንሽ እንደ ውሃ ግን በእውነት ፏፏቴ ሳይሆን እንደ ትንሽ ከዛ በኋላ ማስተማር ቀጠልሽ? ማስተማር ጀመርኩ አማርኛ ለስንት ዓመት? ወደ 23ኛ ዓመት ነው። የሚገርም ነው። ስለዚህ ላለፉት 22 ዓመታት አማርኛ አስተምረሻል። የሚገርም ነው። ብዙዎቹ ተማሪዎችሽ የውጭ ዜጎች ናቸው ወይስ ኢትዮጵያውያን ናቸው? ሁሉም የፖላንድ ዜጎች ናቸው። እንደኛ ሀበሻ አስተምረሽ አታውቂም? ኢትዮጵያዊ አስተምረሽ አታውቂም? ሀበሻ አማርኛ አላስተምርም። ሀበሻዎች ይማራሉ። ግን አሉ በፖላንድ የተወለዱ ለምሳሌ የሁለተኛ ምን ይባላል ትውልድ ሰዎች አማርኛ የማያውቁ ነጭ ነሽና ፈረንጅ እንደዚህ ቅልጥፍጥፍ ያለ አማርኛ ስትናገሪ ሰዎች አይደነግጡም ወይ? ምን ይሉሻል? ትንሽ ይደነግጣሉ። ነገር ግን ብዙ ሳይሆን እንደ የተለመደ ነገር ነው። እኔ ብዙ ጊዜ ስለ ሄድኩ ያውቁኛል። ሲያሙሽ ሰምተሽ አታውቂም? አለ እንደዚህ ነገር አንድ ጊዜ እንደ ያወራሉ ስለኛል። በጣም ቀጭን ስለሆንኩ እሺ የጫት እንጀት ምን አልሻቸው? ምንም እንዴ አማርኛ በነገራችን ላይ ከባድ ቋንቋ ነው እንዴ ለመማር? አዎ ከባድ ነው ማለት ቀላል አይደለም፣ መካከለኛ ነው። ከማንዳሪን ይሻላል። ሌላ ቋንቋ ትችያለሽ እንዴ አንቺ? አዎ እንደ እንግሊዝኛ፣ ፈረንሳይኛ፣ ራሽንኛ እና አማርኛ ግን አልተደረኩም ለመማር እየተማርኩ በቀን ለ20 ምናምን ዓመት ትምህርት የመደበቅ ቃላት አለኝ በጎኔ ሁልጊዜ በቀን ቼክ አደርጋለሁ የተለያየ ቃል። በጣም የምትወጂው ቃል ከአማርኛ አለ የሚያስቅሽ? የሚያስቀኝ ቁርጭምጭሚት የሚያስቅ አይደለም። ትንሽ ነገር እንደዚህ ቁርጭምጭሚት ለምን በጣም ረጅም ነው። የቱርኩ ፕሬዝዳንት ዋነኛ ተቀናቃኝ ፕሬዝዳንታዊ እጩ ከመሆናቸው ቀናት በፊት ታሰሩ። አጭር ዘገባ አለን። የሪፐብሊካን ፒፕልስ ፓርቲ በምህጻሩ ሲኤችፒ አባል የሆኑት ኢክራም ኢማሞግሉ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። አቃቤ ሕግ በሙስናና የሽብር ቡድንን በመርዳት ወንጅሏቸዋል። ፖሊስ ሌሎች ፖለቲከኞችን፣ ጋዜጠኞችና ነጋዴዎችን ጨምሮ 100 ሰዎችን በቁጥጥር ስር ያዋለ ሲሆን የኢስታንቡል አስተዳደር ጽሕፈት ቤት በከተማዋ ውስጥ የ4 ቀናት እገዳን ጥሏል። ኢክራም ኢማሞግሉ በማህበራዊ ሚዲያ ላይ የህዝብን ፍላጎት ማፈን አይቻልም ሲሉ ጽፈዋል። በለቀቁት ተንቀሳቃሽ ምስል ላይ ለቱርክ ህዝብና በዓለም አቀፍ ደረጃ ዲሞክራሲና ፍትህን ለሚጠብቁ ሁሉ በቆራጥነት ለመቆም ቃል እገባለሁ ብለዋል። በቱርክ ጎዳናዎች፣ ዩኒቨርሲቲዎችና በምድር ለምድር ባቡር ጣቢያዎች ተቃውሞዎች ተቀስቅሰዋል። የፖለቲከኛውን እስር ተከትሎ የተቀሰቀሰው ይህ ተቃውሞ ለዓመታት ያልታየ የህዝብ ቁጣ ነው ተብሏል። በኢስታንቡል ውስጥ በርካታ መንገዶች ለትራፊክ ዝግ የሆኑ ሲሆን አንዳንድ የባቡር መስመሮችም አገልግሎታቸውን አቋርጠዋል። የከንቲባውን መታሰር ተከትሎ ቱርክ ወደ አምባገነናዊ አስተዳደር እየተሸጋገረች ነው የሚል ስጋት በማህበራዊ ሚዲያዎች ላይ ተንጸባርቋል። ረሲፕ ጣይብ ኤርዶዋን ላለፉት 22 ዓመታት በስልጣን ላይ ቆይተዋል። አድማጮች የተከታተላችሁት ቢቢሲ አማርኛን ነበር። ዕለታዊ የራዲዮ ስርጭታችን በፌስቡክ በሳተላይትና በአጭር ሞገድም ይገኛል። ተጨማሪ መረጃዎችን ለማግኘት ድረገጻችን www.bbc.com/amharic እንዲሁም የፌስቡክና የዋትስአፕ ገጻችንን መጎብኘት ትችላላችሁ። ዘገባዎቹን በማቅረብ ሞገስ፣ በቴክኒክ ቁጥጥር ዴቪድ ኦኬሎ አብረናችሁ ቆየን። መልካም ምሽት። ቢቢሲ ትግርኛ ድሕሪ 20 ደቂቃ ክጅምር እዩ። ንክትከ